ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ቅርስ የምንጠብቅና የምናስመልስ ነን እንጂ የምናፈርስ አይደለንም አሉ። የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል የሚል ስጋት አለው ብዬ አላምንም ያሉት ጠቅላይ ሚኒስትሩ የኢትዮጵያ ፖለቲካ ልምምድ ደካማ በመሆኑ በሁሉም ነገር ላይ ተቃውሞ የሚያነሱ አካላት መኖራቸውን አመላክተዋል። ከኢትዮጵያ በተለያዩ ጊዜያት የተወሰዱ ከ35 በላይ ቅርሶች እንዲመለሱ መደረጉን ገልጸው እኛ ቅርስ የምንጠብቅና የምናስመልስ እንጂ የምናፈርስ አይደለንም ነው ያሉት። በተለያዩ ጊዜያት ከኢትዮጵያ የተወሰዱ ቅርሶችን ለማስመለስ አሁንም ንግግር እየተደረገ መሆኑን አስረድተዋል። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ኢትዮጵያ በተለያዩ የኢንቨስትመንት ዘርፎች ለሚሳተፉ የዱባይ ባለሀብቶች አስፈላጊውን ድጋፍ ታደርጋለች አሉ። አምባሳደር ዶክተር ጀማል በከር ከዱባይ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ሉታ ጋር ተወያይተዋል። በውይይቱ ወቅት 36 አባላት ያሉት የንግድ ልዑክን መርተው በአዲስ አበባ በቅርቡ ጉብኝት ያደረጉት መሐመድ አሊ ሉታ ኢትዮጵያ እየተገበረችው ያለው የማክሮ ኢኮኖሚ ማሻሻያ በተጨባጭ ለመመልከት መቻላቸውን ተናግረዋል። የሀገራዊ ምክክር ኮሚሽን የለያቸው አጀንዳዎች ችግሮችን በውይይት በመፍታት ዘላቂ ሰላምና ልማትን እውን ለማድረግ ያስችላሉ። ምሁራን ለሀገር ግንባታ በስልጡን ፖለቲካ አካሄድ መመካከር መሰረታዊ ጉዳይ መሆኑን ምሁራኑ ያስረዳሉ። የኢትዮጵያ ሀገራዊ ምክክር ኮሚሽንም የጀመረው ተግባር ይህንን ለማሳካት ድርሻው የጎላ መሆኑን አንስተዋል።